ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ ምራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። እናንተ መፍትሄ ያለው እኮ እዚህ ቤት ውስጥ ነበር እኮ። ዘነጋ ነው እንጂ ኃላፊነታችንን ዘነጋን። የተጠራንበትን ነገር ዘነጋ ነው እንጂ አገራችን ኢትዮጵያ ለገባችበት እንዲህ አይነት መከራና ፈተና መፍትሄ ያለው ቤት ውስጥ ነበረ። ምን ዋጋ አለው? ቤት ውስጥ ያለ ነው። ውጪ ካሉት ብሰን ተገኘ። በውጪ ካለው ልዩነት በውስጥ ያለው ልዩነት ፍቅር ሞልቶ መፍሰስ የነበረበት ከቤቱ ነበረ። ለሌሎች አብነት ምሳሌ አርያ መሆን ያለብን እኛ በውስጥ ያለነው ነበረ። ማዘን መብታችን ነው። ማልቀስ መብታችን ነው። ያዘኑትን ማጽናናት መብታችን ነው። ቢያንስ መብታችንን መጠቀም እንዴት አቃተን ነው የሚያው ግራ የገባኝ ነገር እሱ ነው። ለምሳሌ መከራ የተቀበሉበት ቦታ ላይ ደማቸው የፈሰሰበት ቦታ ላይ ቤተ ክህነቱ አባቶችን መድቦ ልኮ ማጽናናት ለምን አቃተው? ይህን የሚከለክል እንኳን እየተገደሉ ያሉ ሰዎች በሃይማኖታቸው ምክንያት አይሁን የተገደሉት። እነሱ እንደሚሉት በሃይማኖት ሳይሆን የተገደሉት የሆኑ ጥቃት አድራሾች ናቸው የገደሏቸው ብለው ካሰቡ የሚመሩት ሀገር ዜጎች በመሆናቸው ሰው በመሆናቸው ብቻ ቢያንስ እንኳን ሞታቸው እንኳን ሊነገርላቸው ይገባል። ሊታሰብ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እግዚአብሔር ሰላም ከኔም ከናንተም ጋር ይሁን። አጠር ያለች መልእክት ለማስተላለፍ ነው የመጣሁት። እዚህ በመጽሐፈ መክብብ ምዕራፍ 10 ቁጥር 5 ላይ የገዢዎች ቁጣ በተነሳብህ ጊዜ ስፍራን አትልቀቅ የሚል ቃል ተዘግቦ እናገኛለን። እንግዲህ ሁላችንም እንደምናውቀው በዚህ ወቅት በተለይ በዚህ ጥቂት ዓመታት ውስጥ በኦርቶዶክሳዊት ቤተክርስቲያን ላይ ብዙ ጸዋተ መከራ እየደረሰ ነው ያለው። ገዳማት ይቃጠላሉ፣ ምዕመናን ይታረዳሉ፣ መነኮሳት ይገደላሉ፣ ሕፃናት ወላጅ አልባ ይሆናሉ። ይሄም ደግሞ ክርስቲያን በመሆናቸው ኦርቶዶክሳዊ በመሆናቸው በማንነት ላይ ያተኮረ ጥቃት እየደረሰባቸው ነው የሚገኘውና ለዚህ ነገር እውነት ነው ብዙ ጊዜ መግለጫዎች ይወጣሉ፣ ፕሮፋይል ይቀየራል፣ የተወሰነ ጊዜ ድምጽ እናሰማለን። ከዛ በኋላ ግን ያው መከራዎች ጊዜያቸውን ጠብቀው ተመልሰው ነው የሚመጡትና እንግዲህ ምን ይሻላል? ምን ብናደርግ ነው እንደው ይሄ መከራ ሊቆም የሚችለው ስንል እንግዲህ ሀገሪቱ ላይ ቤተ መንግስትና ቤተ ክህነት የሚባል አለ። ቤተ መንግስት እንግዲህ ዜጎችን የመጠበቅ ግዴታ አለበት። ይህንን ግዴታውን ረስቶታል ማለት ይቻላል። ያ ደግሞ የሚያሳየው ምንድነው? በዚህ ጉዳይ ውስጥ የመንግስትም እጅ እንዳለበት የሚያሳይ ጉዳይ ነው ያለው። ምንም ይሄ የሚያስፈራን ነገር አይደለም። ምክንያቱም ቢያንስ እንኳን እየተገደሉ ያሉ ሰዎች በሃይማኖታቸው ምክንያት አይሁን የተገደሉት። እነሱ እንደሚሉት በሃይማኖት ሳይሆን የተገደሉት የሆኑ ጥቃት አድራሾች ናቸው የገደሏቸው ብለው ካሰቡ የሚመሩት ሀገር ዜጎች በመሆናቸው ሰው በመሆናቸው ብቻ ቢያንስ እንኳን ሞታቸው እንኳን ሊነገርላቸው ይገባል፣ ሊታዘን ይገባል። እኛ እኮ አልፎ ተርፎ በሌላው ዓለም ላይ እኮ የሆነ የተፈጥሮ አደጋ ሲደርስ እኮ ብሔራዊ ሀዘን ተብሎ እኮ በየሀገሩ እኮ ይታወጃል። መንግስታት እኮ የደብዳቤ መግለጫ ይልካሉ፣ የሀዘን መግለጫ ተብሎ። የገዛ ዜጎቻችን እየተገደሉ ዝም ማለት
ይሄ እንግዲህ የሚያሳየው ነገር የመንግስትም እጅ እንዳለበት የሚያሳይ ነው ማለት ነውና ስለዚህ መንግስት ዜጎችን የመጠበቅ ግዴታ ስላለበት ምናልባት ይሄ ክርስቲያን ነው ይሄ ሰላም ነው ማለት ካቃተው ለፖለቲካው ካልተመቸው ማድረግ ያለበት ምንድነው ዜጎችን ፕሮቴክት ማድረግ መጠበቅ ግዴታ ነው። ወደ ቤተ ክህነታችን ስንመለስ እንግዲህ ያው ቤተ ክህነቱ ዘመኑን ዋጅቶ ካለው ነገር ጋር ፈጥኖ የሚሄድ የዛ የተሳነው እንደሆነ በብዙ ነገር እያየን ነው። ከግል ሚዲያዎች ከሰማን በኋላ ነው ከቤተክርስቲያን ሚዲያ እንኳን ያሉትን ነገሮች የምንሰማው። እንግዲህ ያ የራሱ የሆነ ምክንያት ይኖረዋል። ግን ምንድነው ቤተ ክህነቱ ማድረግ ያለበት ብዬ የማስበው እንደ አንድ ኦርቶዶክሳዊ እንደ አንድ የቤተክርስቲያን አገልጋይ ማዘን መብታችን ነው፣ ማልቀስ መብታችን ነው፣ ያዘኑትን ማጽናናት መብታችን ነው። ቢያንስ መብታችንን መጠቀም እንዴት አቃተን ነው የሚያውኑ ግራ የገባኝ ነገር እሱ ነው። ለምሳሌ መከራ የተቀበሉበት ቦታ ላይ ደማቸው የፈሰሰበት ቦታ ላይ ቤተ ክህነቱ አባቶችን መድቦ ልኮ ማጽናናት ለምን አቃተው? ይህን የሚከለክል ሕግ አለ ወይ? በቤተ ክርስቲያን ምህላ እንዲደረግ ማዘዝ ይህንን የሚከለክል ሕግ አለ ወይ? ለዚህ እኮ ምንም አይነት እኮ እውነት ለመናገር ኮሚቴ ማዋቀርም እኮ አያስፈልግም። ለምን ምዕመናን መሞታቸው በግልጽ እየታየ በቪዲዮ እየታየ ምዕመናን እያለቀሱ ሆስፒታል ገብተው የተጎዱ ሰዎች እንኳን ተኝተው የሚታይበት ሁኔታ ነውና ቤተ ክህነቱ ማድረግ ያለበትን መብቱ የሆነውን ነገር ቢያንስ ማድረግ አለበት። እንግዲህ ከፍ ብሎሽ መንግስትን መገሰጽ ፈርተው ከሆነ ወይ ሌላ ችግር ካለ ወይም ደግሞ ሌላ አመጽ ያስነሳል የሚል አባቶቻችን ይሄን ሰግተው ከሆነ ግን የማዘን መብታችን ግን መጠበቅ አለበት። የማልቀስ መብታችን መጠበቅ አለበት። የማጽናናት መብታችን መጠበቅ መቻል አለበትና ቤተ ክህነቱ በዚህ በወቅታዊ ጉዳይ ላይ ከብፁዓን ሊቃነ ጳጳሳት ጀምሮ የቤተ ክርስቲያን መምህራንን ሊቃውንተ ቤተ ክርስቲያንን ሰብስቦ ምክክር ማድረግ አለበት ብዬ አስባለሁ። አሁን በተተናጠል በፌስቡክ በቲክቶክ ላይ ሁሉም ሰው በተናጠል መግለጫ እየሰጠ ወይም ደግሞ ሐሳቡን እየሰጠ ነው ያለው። እንደዛ ከሚሆን በመዋቅር ደረጃ ቅድስት ቤተ ክርስቲያን ልጆቿን ሰብስባ መምከር ትችላለች። እንግዲህ ይህንን የሚከለክል አስቆማለሁ የሚል ኃይል ደግሞ ካለ ግዴታ እኮ ምናልባት ሰው ለራሱ ከፈራ እኮ እኔ ማስተላለፍ የምፈልገውን መልእክት እኮ ስሜን ሳልጠቅስ ማስተላለፍ እችላለሁ። ስለዚህ ለህዝቡ እኮ ማድረስ እኮ ይቻላል። መንግስት ምናልባት ወይም ደግሞ ሌሎች የፖለቲካ ኃይሎች የሚያደርሱ ተጽዕኖ ካለ በዚህ ዙሪያ እውነት ለመናገር መልእክት ለህዝቡ ማስተላለፍ የሚቻልበት ዘመን ነውና እስከ መቼ ድረስ እንደዚህ እየተገደልን እንኖራለን? ይሄ ጥያቄ ውስጥ መግባት ያለበት ነገር ነው። እስከ መቼ ነው እየተገደልን የምንኖረው? ማለት ህፃናት ወላጅ አልባ እየሆኑ እስከ መቼ ነው የሚቆዩት? ወላጆች ጠዋሪ አጥተው እስከ መቼ ነው የሚቆዩት? ይሄ በተለይ በዚህ በ21ኛው ክፍለ ዘመን ይህ ማይታሰብ ነገር ስለሆነ እንግዲህ ቤተ ክህነቱ መበርታት መጠንከር መቻል አለበት። ምዕመናን ደግሞ እዚህ የገዢዎች ቁጣ መጀመሪያ ላይ የተናገርኩት የገዢዎች ቁጣ በተነሳበት ጊዜ ስፍራን አትልቀቅ ይላልና እርስ በርስ ባንበላላ ባንነካከስ። አሁን እኛ የደረሰብን ነገር አለ። የደረሰብንን ነገር ማራቅ ከኛ ሲጠበቅ በደረሰብን ነገር ግን እርስ በርስ እየተከፋፈለን ነው። እገሌ እንዲህ አልተናገረም፣ እገሌ እንዲህ አላሉ፣ እገሌ እንዲህ አላለም እያለን እርስ በርስ ባንነካከስ። ይልቁኑ የኛ አሁን በዚህ ሰዓት አንድነታችን ህብረታችን ያስፈልጋልና አባቶቻችን ጎን ቆመን አባቶቻችንም ከልጆቻችሁ ጎን ቆማችሁ ይህን የመከራ ጊዜ ይህንን የፈተና ጊዜ እንድንሻገረው በእውነት ያስፈልጋል። እንደው ስንገደል እንበዛለን ምናምን እንደዚህ የሞቱት ሰዎች ክብር አግኝተውበታል። ይሄን ማይካድ ሀቅ እኮ ነው። የሞቱ ሰዎች ክብር ያገኙበታል ስለ ሃይማኖታቸው ስለሆነ። ነገር ግን እነዛ ሰዎች በመገደላቸው የሚፈጥሩ ብዙ ነገሮች አሉ። አሁን ቅድም እንዳልነው ህፃናት ወላጅ አልባ ይሆናሉ፣ አካለ ስንኩል ይሆናሉ። ወላጆች ደግሞ ያለ ጠዋሪ ያለ ቀባሪ ይቀራሉና ይሄ ሁሉ ችግር ይፈጥራል። ስለዚህ መንግስትም እንደ መንግስት ማስተካከል የሚገባው በጣም ብዙ ነገሮች አሉ። በጣም ቸልተኛ ነው። ይሄን ማስተካከል አለበት። መንግስት ደግሞ ይሄ ነገር እንዲያስተካክል ደግሞ ቤተ ክህነት እንደው መንግስትን መጠየቅ ከተፈራ እኮ ነው አልኩኝ እኮ ከተፈራ እንኳን ምን ማድረግ ያስፈልጋል? ሀዘናችን ማዘን መብታችን ነው። ያዘኑትን ማጽናናት መብታችን ነው። የተጎዱትን መርዳት መብታችን ስለሆነ እነዚህን ነገሮች እያደረግን ብንቆይ፣ ከዛ ውጪ ግን እርስ በርስ ድንጋይ መወራወሩን ብንተው፣ አባገሌ እንዲያላለም እንትናገሌ እንዲያላለም በማለት
የእርስ በርስ መበላላቱ ለጠላት ድል ስለሆነ ያንን ባናደርግ መልካም ነው። እግዚአብሔር አምላካችን የሞቱ ወገኖቻችንን ነፍሳቸውን በአጸደ ገነት ያሳርፍልን። ለታመሙት ሆስፒታል ለገቡት አካል ጉዳት ለደረሰባቸው ደግሞ እግዚአብሔር ከህመማቸው ፈውሶ ሰላም ጤና አድርጎ በህይወት እንዲያቆይልን ቅዱስ ፈቃዱ ይሆንልን። አገራችን ኢትዮጵያን በጽኑ ሰላም ይጠብቅልን። አጽራረ ቤተክርስቲያንን ያስታክስልን። ሰላም እግዚአብሔር አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ትላንትና የሰማነው ወይም ትላንትና ዕለት የሰማናቸው ሀዘኖች በጣም ከባዶች ናቸው። እንደ አጋጣሚ እኔ እንግዲህ ምሽት ላይ ሚዲያ እያየው ነበረ። መሰረት ሚዲያ እንደገና የወንድሜ ጸጋዬን ሚዲያ አይቼ በአማራ ክልል ላይ 25 ኦርቶዶክሳውያን ጭፍጨፋን ተመልክቶ ከዛ ውስጥ ደግሞ 5ቱ እንዳረፉ ሰማው እና እርግጥ ቪዲዮ ከሰራው በኋላ ምሽት ነው እና በጣም ልብ ያዝኖ ሰሞኑንም እንደምታውቁት ዛቻው ወደ አማራ ክልል ላይ እንደሚቀየር ከአርሲ በግልጽ ተነግሮን ነበረ እና ግን ምን ኃይል አለን? እንዴትስ ራሳችንን እንከላከላለን? ምንስ አቅም አለን? ማንስ ይጮህልናል? በዚህ እንግዲህ ስብራት ውስጥ ሆኜ ነው እንደምታውቁት የሲያትል የሜሪላንድ ዳግማዊ ቅዱስ ገብርኤል ቤተክርስቲያን የገቢ ማሰባሰቢያ የአባቶች አደራ ተጣለብን። በቀዳሚ ሰንበት ግን አልገባም። እህቴ ኤልሲ ጋር ለጥቂት ሰዓት እንድገባ በተነጋገረው መሰረት ዩቲዩብ ላይ ነበር ይሄን ነገር ሳብላን ላይ ነበርኩት። በዛ ሀዘን ውስጥ ሆኜ መቼም የቤተ ክርስቲያን ስራ ችግር ስላለ የምናቋርጠው አይደለም ብዬ ኤልሲ ጋር ለደቂቃ ገባው። እንግዲህ ኤልሲ በአደባባይ ሰማህ ወይ አለች ማለት ነው። እና ሰማህ ወይ ስትለኝ ምን ምናምን አልኳት። ቆይ በውስጥ ጽፍልሃለሁ አለችና ስለ መምህር ዘላለም አለች። ምክንያቱም መምህር ዘላለም ለኔ እንግዲህ ብዙ ወዳጆች አሉኝ፣ ብዙ መምህራኖች አሉ ወዳጆቼ። መምህር ዘላለም ለኔ ዘሌ አንዳንዴም ስንደዋወል ረቡኔ መምህሬ ለኔ ልዩ ወንድሜ ነው። ግልጹን የምነግራችሁ እና ማመን አቃተኝ። ከዛ በኋላ ያው ፌስቡክ አልጠቀምም እና ወዲያው ኤልሲን ስትነግረኝ ማመን አቃተኝ። ከዛ በኋላ ወዲያውኑ ደግሞ እህቴ ደወለች። እህቴ ያው ያለን አታችመንት ስለምታውቅ እሷም ነገረች እና እግሬ ስለሚያበጥ እግሬን እየታሸው አንድ ወንድሜ ያሳምነው እግሬን እያሸኝ ነበረ በጊዜው። እንደዛ ሆኜ ነው ቲክታክ የገባሁት እና ከዘሌ ጋር ደግሞ አሳምነው ከወሊሶ ጀምሮ ነበር የሚተዋወቁት። ወሊሶ መጥቶ እዛ ቴክኒክ ሙያ
እዛ ሀገር እየተማረ አለኝ በቃ ራሳችንን መቆጣጠር አቃተን። ዘሌ በነገራችን ላይ በእስሬ ጊዜ መቼም ቀርቶ አያውቅም። እዛ እስር ቤት እንኳን የመጀመሪያው እስር ላይ እንኳን እንደዛ የትግራይ ተወላጆች ሲሰቃዩ ዘሌ በእውነት በእስር ቤቶች ያደረገውን ነገር እግዚአብሔር ነው የሚያውቀው። ማንም ወገንተኛ የሆነ ዘሌ ግን እስር ቤት ነበረ። በነገራችን ላይ ከውጭ ሀገር መጥቶ እስር ቤት ነበረ። እኔንም ጭምር ያገኘኝና የጠየቀኝ ሰው ነው ዘሌ በየትኛውም የስሬ ጉዳይ ብቻ ሳይሆን እስከዚህ ሰዓት ድረስ አይ ዶንት ኖ ከተወሰነ ጊዜ በፊት እኮ ተደዋውለናል እና ዛሬ አሜሪካ ሰምታችሁት ከ4 ቀን በኋላ ገጠር ነው የምትሰሙት ማለት ነው። ከሆነ በኋላ ደግሞ አውሮፓ ነው የምትሰሙት። ከሆነ በኋላ ደግሞ እልም ያለ ገጠር ውስጥ እየሄድኩ ነው። እየነዳው በሹፌር እንኳን ዘሌ አይሄድም ባይደው እየነዳው ነው። ለእኔ ደግሞ ስፔሻል ፐርሰን ነው። እውነቴን ነው የምነግራችሁ። እንግዲህ ዳግም ወደዚህ ቅዱስ ቤተክርስቲያን ስመለስ በህይወቴ ላይ ከማከብራቸው እና ከምወዳቸው አንዱ ሰው ዘላለም ነው። መምህር ዘላለም ቄደር የወሰድኩ ጊዜ በደብረ አሚን ተክለ ሃይማኖት እዛው ነው የምወስደው ብዬ ታውቃላችሁ። እና ሁሉን ነገር ፋሲሊቴት ያደረገ በዛ የነበረውን ሁሉን ነገር። የሚገርማችሁ ነገር እኔ ቄደር ወስጄ ሌሊት 10 ሰዓት ሆነ። ከዛ በኋላ እኛ ወደ እንጦጦ ሄድን ከነ ጎቤ ጋር ከነ ዳዊት ጋር። እንጦጦ ኪዳነ ምህረት ነው ሲኪረጋ የነበርኩት። ዘሌ ግን ወደ አሜሪካን ሄደው እኔን ያን ስርዓት ሌሊቱን አስፈጽሞ ሳይተኛ ሻንጣውን ይዞ ወደ ኤርፖርት ነው ሄደው። ታምናላችሁ? እና ዘሌን እንዴት ነህ ቢኒ፣ በቃ ምን ልበላችሁ፣ በቃ የፍቅር ሰው፣ የእውነት ሰው፣ የሚብሰለሰል ውስጡ የነፈረ ስለ ወንጌል ግን ተሟገትኩ፣ ሌሊቱን ተሟገትኩ። ግን ለምን እግዚአብሔር ሆይ፣ ለዛም በመጽሐጉ ብለን ኤልሲ ጋር ገብቼ እንኳን አደረሳችሁ ህሙማን በሚፈወሱበት ሳምንት ተብሎ ቅዱስ ያሬድ እንዳስቀመጠልን እና የምንወደውን ሰው አይደለም ያ የ38 ዓመት ሰው ወዳጅ አጣ ነው። ዘልዬን ግን እውነቴን ነው የምነግራችሁ፣ ማን ነው ስለ መምህር ዘላለም ክፉ የሚያወራው? በነገራችን ላይ በኋላ አሳያችኋለሁ። ታግሏል ስለ ቤተክርስቲያን። እኔ ራሴ ተናገርኩ እንጂ ዘላለም እኮ ቢንያምን ያስጠመቅኩት እኔ ነኝ ቄደር እንዲወስድ አላለም። ብዙ ሙስሊሞች የሰለሙ የመለሰ ሰው ብዙ ወደ ፍራሽ አዳሽ የሄዱትን የመለሰ ሰው ያቺ ቦሌ ያለች ቢሮ ሆድ ይፍጀው የዘሌ ቢሮ ምን ይሰራበት ነበር? ለብዙዎች መጽናናት፣ ለብዙዎች መመለስ፣ በገጠር ከተማ፣ በሀገር ውስጥ ከሀገር ውጭ ዘሌ ይሄ ነበር። ግን በመጽሐፉ አዎ ሁሉ ሰው አይፈወስም። ስለ ሁሉ ጸልዩ እንጂ አለን እንጂ ሁሉ ሰው አይፈወስም። ዘሌ በዚህ መንገድ እንደ አባታችን እንደ አባ ተክለ ሃይማኖት በዚህ መንገድ ወደ አምላኩ ተወስዷል። አወይለኛ እኔ ለምን ብዬ እግዚአብሔርን እንኳን ብጠይቅ ሐዋርያው ቅዱስ ጳውሎስም እንዲሁ ነበር። ምንም ተቀልቶ ቢሞት ዘላለም በነገራችን ላይ
የሚቀላው አጣ እንጂ እንደ ዘሌ ደፋር ሰው የለም። ባይደው ደፋር ሰው የለም። በነገራችን ላይ ሪሞት ኤሪያ የሚባሉ ቦታዎችን በመኪና እየነዳ ነው የሚያቋርጠው። በመኪና አንወሻሽም። በዚህ ሰዓት ወደ ገጠር በገዛ መኪናው እየነዳ የሚሄድ ወንድም አሉ ብዙዎች፣ ግን ዘሌን የሚያክል የለም። ሰው ከሆነ ከውጭ ሀገር መጥቶ በማግስቱ የሆነ ቦታ በዕለቱም ወርዶ በዕለቱም የነዳባቸው ቦታዎች አሉ። እና ዘሌ ሁሌ እኛን እንዳትመለከት ይለኛል። ቢኒ እኛን እንዳትመለከት፣ አባቶቻችንን ተመልከት። ሰው ተሰባሪ ነው። እሱ ብቻ አይደለም፣ እነ መምህር ምህረተአብም እንደዚህ ይሉኝ ነበር። እኛ እንዳትመለከት እና ለኔ ከባድ ነው። ከኔ ጋር ደግሞ አንዳንዶች ታውቃላችሁ፣ እድል እኮ ነው። ቤተ ወንጌልን የሚያክል እዚሁ ቲክቶክ ላይ ያየናቸው ካህን እሳቸው ማውን ያማቸዋል። አሁን ፈራው። አንድ ደግሞ ታታሪ ሰባኪ ወንድም አላቸው እንደምታውቁት። ከ4 ቀን በፊት እኔ ሚዲያ ላይ ለዛውም የሳቸውን ትምህርት ሁሉ የምታዩቸው ሰው አቅርቤ ነበር እና ከዛ በኋላ እንግዲህ ወደ ንስሐ አባቴ ደውዬ የምሰማው እውነት ነው። ያው እሳቸው ሁሉ ነገር ስለሚያውቁ ይኸው ስራ የታዘዝኩትን ፈጽሜያለሁ ብሎ ቄደር ስወስድ የነበረኝን ቪዲዮ ቀርጾ በታማኝነት ሄዶ ለንስሐ አባቴ ለእነ ቀሲስ አንዱዓለም ጭምር አሳይቶ ይኸው ስራዬን ፈጽሜያለሁ፣ ቢኒ ወደ ቅድስት ቤተክርስቲያን ተጨምሯል፣ ይኸው ብሎ አሳይቶ በዛ ስለሚተዋወቁ ከዛ እሳቸው ጋር ደወልኩ። አዎ እውነት ነው እና የወንጌል አርበኛው ሰው እውነተኛ ሰው እኔ እውነቴን ነው የምነግራችሁ። ስለ መምህር ዘላለም ማንም ሰው ክፉ ሲያወራ ሰምቼ አላውቅም። አሁንም እግዚአብሔር ይጠብቀኝ። ግን ዘሌ አንድ ቀን ጥሩ ሰው ነኝ ብሎ አውርቶ ያውቅም። ናው ቆም ብለን ራሳችንን የምናይበት ጊዜ እና ከባድ ነው። እስኪ ዘሌ የዘጠናው ቤት ስብከቱ የፍራሽ አዳሾችን መከታ ሲሆንባት ለቤተ ክርስቲያን ሲሆንላት የሰበከው ስብከት ሲንስማ ያው ዘሌ የምለው ሌላ ነገር እንዳታስቡብን እና በቃ ምንም ማድረግ አንችልም እና ለሌላ አይደል እና ሲልስ ብዙዎቻል ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለነሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው ይላል ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ። ዛሬ ብዙዎች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ጠላት ሆነው እየተመላለሱ መጨረሻቸው ጥፋት የሆኑ ሰዎች ሆዳቸውን በማምለክ የሚሰሩትን ነውር እንደ ክብር ያወሩታል። ቅዱሳንን መሳደብ ዛሬ እንደ ክብር ተቆጥሯል። ፈጣሪን ክብር ማለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የኢየሱስ ልጅ ነው ብሎ በድፍረት መናገር፣ ተማላጅ የሆነውን አምላክ ተለማኝ የሆነውን አምላክ የጌቶቹን ጌታ የኃያላኑን ኃያል የነገሥታቱን ንጉሥ የአማልክቱን አምላክ
አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻ የሆነውን አምላክ አማላጅ ብሎ መናገር እንደ ክብር ተቆጥሯል። የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና እየተጠራጠሩ ሌላ ልጆች ወልዳለች እያሉ መናገር እንደ ክብር ተቆጥሯል። ቅዱሳንን መሳደብ፣ መላእክትን መሳደብ፣ የእግዚአብሔር ቤተ መቅደስን ድንጋይ ነው ማለት፣ የቃል ኪዳኑን ታቦት ጣዖት ነው ማለት፣ መስቀሉን ይዘት፣ ጸበሉን ውሃ፣ እምነቱን አፈር እያሉ መሳደብ ይህንን ላወት እንደ ክብር ቆጥረውታል። ዛሬ እነዚህ ወዳቸውን የሚያደርጉ ሰው ሳሉ ባህሪያቸውን ለውጠው የሚገጡ ናቸው። መጨረሻቸው ጥፋት ነው አለ። ቃልዎት ያሰማልን። እንግዲህ በተለያየ ቦታ በእስጢፋኖስ ይልቁ ነው፣ በጎፋ ገብርኤል፣ በተለያየ ቦታ በወሊሶ፣ በገጠር በከተማው እንግዲህ የዚህ የፍራሽ አዳሾችን እንቅስቃሴ ከሚመክቱ አንዱ ዘሌ ነበር። በትምህርት በዛ ጊዜ እንኳን አንዳንዶች ታውቃላችሁ አይደል? ደውላችሁልኝ በዛ ጊዜ እንኳን የተመለሳችሁ ሰዎች አላችሁ። ክህደቱ ሳይጠልፋችሁ እድል አግኝታችሁ በጎፋ ገብርኤል ተመለስን እና ሁሌ በሰርክ ጉባኤ የማታጡት፣ ሁሌ ከቅዳሴ በኋላ የማታጡት፣ ጠዋትም ማታም የሚያስተምር እና መምህር ዘላለም መልካም የቤተ ክርስቲያን ልጅ ነው። መልካም ሰባኪ፣ መልካም አስተማሪ፣ መልካም የወንጌል አርበኛ እና ጠፋችሁ ጠፋህ። በነገራችን ላይ ፖሊስ ጣቢያ ራሱ እዛ ታስሬ ከፖሊሶቹ ጋር ያለው አታችመንት፣ ፖሊሶቹ እግዚአብሔር ፊቶኝ የምነግራችሁ ለሱ ያላቸው ክብር፣ የየካውን አባት ጥሩልኝ፣ ያኔ እንግዲህ ትግራይ ምናምን ተብሎ ኦል የትግራይ ሰዎችን በየተራ በክብር እየጠሩለት እያናገረ አይዟችሁ። በዛ መሃል ነበር እኔን የሚያገኝ፣ እኔን አይደለም ያገኝ፣ ባለቤቴ እና ልጆቼን ነበር ያየው። ሰላምታ ካቀረበላቸው በኋላ ከልጆቼ ጋር ሲጫወቱ ምናምን የቢኒ ይሄ ነበር ከዘሌ ጋር በአካል ያገናኘን ቀን ማለት ነው። ልጆቼ እዛ ጋር እንትን ሲሉ ሊያዩኝ ናፍቀው መጥተው ከዛ በኋላ ምንድን ነው ማነሽ ብሎ ባለቤቴን ጠይቋት፣ ከዛ እኔ የቢኒ ባለቤት ነኝ የፓስተር ቢኒያው። ከዛ ወዲያው አስጠራኝ። ዘሌ በዛ እስር ቤት ቆይታ ያሳየኝ ፍቅር እውነቴን ነው የምነግራቸው። ከዛ በኋላ እንግዲህ አይዶን ነው ከ10 ቀን ከምናምን ከ10 ቀን ከ10 ምናምን ቀን በፊት ተደዋውለን ያው እሱ እንግዲህ መንገዱ የአይሮፕላኑ መንገድ የመኪናውን መንገድ ውሃ ነው። ዛሬ እዚህ ሀገር ነኝ ያለሁት፣ ነገ እዚህ ሀገር ነኝ ያለሁት ነው የሚለው እና አዶ ነው እኔ ማመን ያቃተኝ። ግን እግዚአብሔር ዳኛ የለውም። እግዚአብሔር ትክክል ነው። ምናልባት ከዚህ በኋላ የከፋውን ነገር ከዚህ በኋላ የሚሆነውን ነገር እንዳያይ ወዶት የሆነ የሰበሰበው አልኩኝም ባል አያችሁ። የሚወዳቸውን ይሰበስባል። በነገራችን ላይ ከሞት በኋላ ይወጣል። እኛ እኮ እዚህ አንዳንዶቻችን ስላልተስተካከልን እኮ ሊሆን ይችላል እዚህ መከራው የሚበዛበት። እድል እየሰጠን ይሆናል፣ የንስሐ እድል፣ የመስተካከል እድል። በቅርብ እንግዲህ ከ4 ቀን በፊት የመምህር ወንድምን እንደዚህ አቅርቢያቸው ነበር። እግዚአብሔር አምላክ
ለክፎቹ ለጨካኞቹ ሕፃን ብለው ለማይራሩት ሴት እናት ብለው ሽማግሌ ብለው ለማይራሩት ለጨካኞቹ እግዚአብሔር ልብ ይስጥልን። እግዚአብሔር ማስተዋልን ይስጥልን። ዳዊት የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳ ይላል። ዛሬ እሱ የሰው አውሬዎች ተነስተው ቅድስት አገር ኢትዮጵያን በደም እያጨቅሟል። ምድሪቱ እኮ በደም ጨቂታለች። እኔ ይገርመኛል። አንዳንድ ጊዜ ካፌ ቁጭ ብለን የወገኖቻችንን ሞት እናያለን። ራት እየበላን እግራችንን አጣፍተን እጃችንን አጣምረን አይሞቃቸው አይበርዳቸው አንዳንድ ሰዎች ያያሉ። አለመበርዳችን ይገርማ፣ ጨርቃችንን አለመጣላችን ይገርማ። እኚህ እንግዲህ ወንድማቸው ናቸው። እንደገና ደግሞ ቤተ ወንጌል አሉ። እንግዲህ እዚህ ሶሻል ሚዲያ ላይ የአረብ ሀገር እህቶቻችንን ከኛ በፊት ቀጥለጥ አድርገው በአረስት የሚያስተምሩ ቤተ ወንጌል እኚህ መምህር እያየናቸው ካህን ሆነዋል። እሳቸውን የሚያማቸዋል፣ ኩላሊታቸውን እንደሚያማቸው እኛ ጋር መጥተው ከዶክተር ጋር ሲነጋገሩ አይቻሉ። እንግዲህ እነዚህ ሶስት ወንድማማቾች እድል አይደለ እና አንዱ ጨርሶ ሄደ። እርግጠኛው የምነግራችሁ ለቀሲስ እናስባለን እንጂ ለመምህር ዘላለም አናስብም ነበር፣ እሳቸው ስለሚያማቸው እና እግዚአብሔር ትክክል ነው። በቃ እግዚአብሔር ትክክል ነው። ጥቂት ስለ ሞት እና ስለ ወቅታዊ ነገር ከተናገሩት እናንሳ። ስለ ወቅታዊ ነገር በነገራችን ላይ መድረክ ላይ ያስተማሩት ነው ወንድማቸው እሳቸው። በቃ ፍርሃት የሚባል ነገር አለባቸው ብላችሁ እንዳታስቡ። በቃ እና እንስማ። ወገኖቻችን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ቀባሪ አጥተው ማለት ነው። ብዙ መከራ ብዙ ፈተና ደርሶብናል። ሰይፍ ነው ወገኖቻችንን በጦርነት እያጣን፣ እልቂት ነው የምንሰማው፣ የሞት ዜና የምንቆጥረው አስከሬን ነው። እስራኤል ለሥጋ በአሕዛብ እጅ አለቁ። እኛ ኢትዮጵያውያን እርስ በርሳችን እየተላለቅን ያለነው ክፎች፣ ጎጠኞች ከዘሩት የጥላቻ ዘር የተነሳ ይሄ መለያየት፣ ይሄ ጎጠኝነት በትውልዱ ልቡና እርሻ ላይ በቀለ። አሁን ይኸው እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል ስላለ መለያየት፣ መበላላት፣ ጎጠኝነት ተዘራ። ይሄው ጦርነት፣ እልቂት፣ ሁከት የታጨደ ነው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ጦርነት ነው፣ እዛ ውስጥ ነው። ረሃብ ነው፣ ረሃብ እያለቀ ኑሮ የከበደን የተወደደብን ዛሬ አገራችን ኢትዮጵያ ላይ ርካሹ የሰው ሕይወት ነው። ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጥ ዋጋ ዕለት ዕለት ይጨምራል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ወድቆ ይቀራል። መሬት በሽታ ነው። አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው። በገዛ ሀገራችን ስደተኞች ነው። መፈናቀል ስደት ነው። መከራ ነው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን ነገራችሁ? ከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በነገር ላይ አልፎባቸዋል፣ ወይ በድንበር ጠባቂዎች ይገደላሉ።
ወይም በባህር ውስጥ በጀልባ ተሳፍረው ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታል። በቆማቸው ሳይሞቱ አይናቸውን ጎልጉለው እያወጡ ኩላሊታቸውን እያወጡ ይገርማቸዋል። ከዚያ የተረፉት በየእስር ቤቱ ይማቅቃሉ። ወይም በበረሃ ውስጥ ናስ የሚቀመስ ነገር አጥተው በረሃብ ደግ በጥም ስለው ይረግፋል። ሀገር እያላቸው እንደሌላቸው ኢትዮጵያን የመሰለች ምድራዊ ገነት አየሯ ራሱ ምግብ የሆነ አምላክ እያለን እንደሌለ አባት እያለን እንደሌለ እግዚአብሔርን የመሰለ አባት እያለን እንግዲህ መምህር በእንዲህ ሁኔታ ነው እንግዲህ እኚህን አባት አውሮፓ የማታውቋቸው አሉ። አሜሪካ፣ ካናዳ፣ አውስትራሊያ፣ አፍሪካ በገጠር በከተማ እና ዱብዳ ነው ግን እግዚአብሔር ትክክል ነው። በቃ ምን ለእግዚአብሔር ዳኛ የለውም። ባይሆን ደስ ባለ እድሜያቸውን ጊዜያቸውን ያላቸውን ኤነርጂ ያላቸውን የጽድቅ ህይወት ስናስብ ቢቆዩልን ብዙ ምሳሳላቸው አባቶች አሉ። እውነቴን ነው የምነግራቸው። አሁን በግብፅ ከዲያቆን ዶክተር መምህር ያረጋል ጋር ነበርኩኝ። ከዶክተር ሮዳስ የምንሳሳላቸው ከዶክተር ሮዳስ ጋር ነበርኩኝ እና ሁሉ አይፈወስም። እንዲህ አይነት ሰው በቃ ጨርሳል ይባላል። አባ ገብረ ኪዳን ትዝ ካላችሁ መጽሐፋቸው ሲመረቅ እየሳሉ ነበርና ከዛ በኋላ አውሮፓ ሄዱ። ከአውሮፓ ወደ አውስትራሊያ ሄዱ እና አውስትራሊያኖች አንዳንድ ወንድሞች የተናገርኩትን ነገር ፕሊስ አሳክሟቸው፣ ፕሊስ ያስላሉ፣ እነሳሳላቸዋለን እና ትላንትና በእንዲህ ሁኔታም ወንድማችን አለፈ። በመንግስት ጭፍጨፋ ደግሞ በአማራ ክልል ላይ በቤተ ክርስቲያን ውስጥ ቀድሰው የወጡ አቁርበው የወጡ ተጨፍጭፎ ተገደሉ። 25 ሰው የተጨፈጨፈው ከ25ቱ 5ቱ አርፈዋል። አገልጋዮች፣ ዲያቆን፣ ካህናት። ሐዘን እና ከባድ ነው። እና ዘሌ በጣም መልካም ሰው ነበረ። ደግሞ ጠንካራ ሰው ላይ ነው። እንግዲህ ያው ስለሞት የተዘጋጃችሁ ሁኑ። ለዘላለም ለመምህር ዘላለም ወንድሙ አይነገረው። የተዘጋጃችሁ ሁኑ። መሞታችን አይቀርም። ቻለም ምናምንቴ እኛ ሸክላ ነን፣ እኛ ደካሞች ነን። ማንቀላፋታችን አይቀርም። የስብከቱ ዓለምን መናቅ የስብከቱ ዋና ነገር እና ይሄን ብዬ እንግዲህ ልጨርስ። ያው ልባችን ያዝናል። እንግዲህ ከሀገር ውጭ ነው ያረፉት። እንግዲህ ንስሐ አባቴ እንደነገሩኝ እና እሱን ያለውን ነገር እንደገና እንዘግብላችኋለን። ለሁላችንም መጽናናት ይሆንልን።
ለቤተሰብ፣ ለእናት፣ ለእህት፣ ለወንድሞች፣ ለመላው ኦርቶዶክሳውያን አንድ ብርቱ ጢሞቴዎስ፣ አንድ ብርቱ ጳውሎስ፣ አንድ ብርቱ አባ ተክለ ሃይማኖትን ፈለግ የተከተለ ወንድማችንን ወደ አምላኩ በሥጋ አርፏልና መጽናናት ይሆንልን። ዘሌ ቀና ብሎ አሁን አይሰብክም፣ ግን ያወሳቸውና ያስተማራቸውን ነገሮች ደግሞ እያብሰለሰልን ከወንድማችን የህይወት ፈለግ እንድንከተል ያደራ መልእክቴ ነው። ስለ ሞት ምን ብሎ ነበር? በዚህ መሰረባበት ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን የሚገድሉት ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። አሜን። እግዚአብሔር ለሁላችንም ጽናቱን ይስጠን። አሜን። እሺ፣ ከልብ ነው የማመሰግነው፣ ከልብ ነው የማከብራችሁ። እንበርታ። እንግዲህ በመጽሐፉ ሕሙማን በሚፈወስበት እንግዲህ ቅዱስ ያሬድ 8ቱን ጊዜያቶች እንዲህ ሲያስቀምጡልን አባቶቻችን በዚህ ጊዜ እንደዚህ አይነት ዱብዳ ስንሰማ እግዚአብሔር ትክክል ነው፣ ሁሉ ይፈወሳል አይደለም እና እንዲህ አይነቱ አጋንንት አይደለ ጌታ ያለው በጾምና በጸሎት ደግሞ ሁሉንም ይፈወሳሉ ማለት አይደለም። እና የምንሄድበት መንገድ የተለያየ ነው። በትንታ፣ በመኪና አደጋ፣ በሰማዕትነት፣ በህመም፣ በተለያየ ነገር ይሄ ምድር እንሻገራለን። ምክንያቱም እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ስለሚል እግዚአብሔር ቃል ጌታ እንዲህ ብሎም ስላስተማረ ሕያውነትን ወደዛኛው የምንሻገርበት መንገድ የተለያየ ነው። እንግዲህ በመጻጉዕ እንዳንረሳው ዘሌ መጻጉዕን አያሌ ጊዜ ሰብኮ ዘሌ በመጻጉዕ ዕለት እንግዲህ ያ በሚታል እሱ ደግሞ ወደ አምላኩ እቅፍ ሄዶ ከደጋጎቹ ጋር ለማረፍ ሄዷል። በዚህ ሁሉ እግዚአብሔር ትክክል ነው። ይብላኝ ለኛ እና እውነተኛ የኢየሱስ ክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች ያለ ጥርጥር። ሌላው ሌላ ነው። ከሐሰተኛ ነቢያትና ከሐሰተኛ ክርስቶስ ነን ባዮች ራሳችሁን ጠብቁ። በዚህች እውነተኛ ቤተክርስቲያን ውስጥ ገብታችሁ ዘላለማዊ መንገዳችንን አስተካክላችሁ በእውነቱ ደርሱ እስክትሄዱ ድረስ በእምነታችሁ በሃይማኖታችሁ ጸንተንም ወደ ዘላለማዊ ቤታችን እንድንሻገር እርሱ ቸሩ መድኃኔዓለም ያግዘን፣ ይርዳን። መዳንን ይወርሱ ዘንድ መላእክቱ እንደሚረዱን ቃሉ እንደሚናገረው ዕብራውያን ምዕራፍ 1 ቁጥር 14 ላይ የመላእክቱ ጠባቂነት፣ ተራዳይነት፣ አማላጅነት አይለይም። ይልቁ እማምላክ ወላዲተ አምላክ የማትጨክነዋ ሩሩ እናታችን ሁሌ በቅዳሴም ሁሌም በምስጋና የምናስባት አሳስቢ እንደምንላት አሁንም ታሳስብልን። የቅዱሳኑ ተራዳይነት አይለየን። ቸረን ሰንብት። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገሩ ኡጋንዳ ካምፓላ የማልደራደርባቸው 2 ነገሮች ኢትዮጵያዊነቴ ደግሞም ኦርቶዶክስ ተዋህዶነቴ። ኦርቶዶክስ ተዋህዶ እውነተኛይቱ የክርስቶስ ቤተ ክርስቲያን ናት። ይህን በቅዱስቱ ፊት ተረዱ። ይሄንን እንደ ቃሉ ተረዱ። ይሄንን ጠጋ ብላችሁ ጠይቁና ተረዱ። ቸር ሰንብቱ። መልካም ለተሰንበት። ሰላም
ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ